በዛሬው ዕለት 88 ወጣቶች ናቸው ጋብቻቸውን የፈጸሙት። 44 ሙሽሮች በአንድ ቀን የተዳሩበት ዕለት ነው። በእውነት ይህንን ያሳየን አምላክ ስሙ የተመሰገነ ይሁን። እስቲ እንደው በእርግጥ ሙሽሮቹ ያስቀናሉ፣ ግን እንደው ቅናታችሁን ዋጥ አድርጋችሁ እልል በሉ እስኪ በደንብ። በዚህ ዕለት የተዳራችሁ ሙሽሮቻችን እንኳን ለዚህ ክብር አደረሳችሁ። ቤተሰቦቻቸው እንኳን ደስ አላችሁ። ክቡራን ሙሽሮች ሁላችሁም ምእመናት በእግዚአብሔር ሰላምታ እንደምናደራችሁ አሜን። በምህረት በቸርነቱ እስከዚህ ሰዓት ያቆየን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለብርሃነ ዕርገቱ በሰላም አደረሳችሁ። እንግዲህ እኔ እዚህ የቆምኩት ጥቂት መልእክቶችን ለማስተላለፍ ነው። በዛሬው ዕለት ብፁዓን አበው ሊቃነ ጳጳሳት በተገኙበት ልክ አብርሃም ቤት እንደተገኙት እንግዶች በሶስት አረጋዊ አምሳል ስሉስ ቅዱስ በአብርሃም ቤት ተገኝተው የአብርሃምንና የሳራን ቤት እንደባረኩ በዛሬው ዕለት ሶስት ሊቃነ ጳጳሳት ተገኝተው እነዚህን ሙሽሮች በታላቅ ክብርና ጸሎት ድረዋቸዋልና ይህንን ያደረገ አምላክ በእውነት ስሙ የተመሰገነ ይሁን። በሶስት ሊቃነ ጳጳሳት ጋብቻን ማድረግ የማይገኝ ነገር ነውና በዚህ ዕለት የተዳራችሁ ሙሽሮቻችን እንኳን ለዚህ ክብር አደረሳችሁ። ቤተሰቦቻቸው እንኳን ደስ አላችሁ። እስቲ እንደው በእርግጥ ሙሽሮቹ ያስቀናሉ፣ ግን እንደው ቅናታችሁን ዋጥ አድርጋችሁ እልል በሉ እስኪ በደንብ። ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። እንግዲህ በዛሬው ዕለት 88 ወጣቶች ናቸው ጋብቻቸውን የፈጸሙት። 44 ሙሽሮች በአንድ ቀን የተዳሩበት ዕለት ነው። በእውነት ይህንን ያሳየን አምላክ ስሙ የተመሰገነ ይሁን። እንግዲህ የኢትዮጵያዊው ጃንደረባ በሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ታሪኩ የተጻፈለት የመጀመሪያው ኢትዮጵያዊ ክርስቲያን የመጀመሪያው ተጠማቂ የአፍሪካ ሐዋርያ ቅዱስ ባቆስ ነው። በዚህ ታላቅ ሐዋርያ ስም የተሰየመው የኢትዮጵያዊው ጃንደረባ ትውልድ ቃና ዘገሊላ በሚባል በውስጡ ባለ አንድ ክፍል አማካኝነት የዛሬ 2 ዓመት 21 ሙሽሮች በአንድ ቀን ተድረው ነበረ። ዛሬ ደግሞ 44 ሙሽሮችን በአንድ ቀን ጋብቻቸውን በሥርዓተ ቤተ ክርስቲያን በምስጢረ ተክሊል በምስጢረ ቁርባን እንዲፈጽሙ አድርጓል ማለት ነው። እንግዲህ ስሙ ጃንደረባው የሚለው ስያሜ ትንሽ አባቶቻችን እንደሚያውቁት አሻሚ ትርጉም አለው። ግን ጃንደረባው ጃንደረባ እንዳልሆነ አሳይቷል። 88 ሙሽራ በመደርደር ማለት ነው። እና ትክክለኛ ትርጉሙ ዛሬ የታየበት ነው። እነዚህን ሙሽሮች ፍጻሜያቸውን ያሳምርልን። እንግዲህ እግዚአብሔር ቢፈቅድ በዛሬው ዕለት 88 ወይም 44 ሙሽሮችን በቤተ ክርስቲያን አማካኝነት ተድረዋል። ጋብቻቸውን በምስጢረ ተክሊል በምስጢረ ቁርባን ፈጽመዋል። እግዚአብሔር ቢፈቅድ በየዓመቱ ከዚህ እጥፍ እየሆነ በጣም ብዙ ወጣቶች ጋብቻቸውን በሥርዓተ ቤተ ክርስቲያን እንድትፈጽሙ እዚህ ያላችሁ ያላገባችሁ ሰው የደስታውን ቀን ማሳለፍ ያለበት በየት ነው? በቤተ ክርስቲያን ነው። ስንታመም ወደ ቤተ ክርስቲያን እንመጣለን ጠበል ለመጠመቅ። ስንሞት ፍታት እንዲፈታልን እንድንቀበር እንመጣለን። በችግራችን ጊዜ የምንመጣበትን አምላክ በደስታችን ቀን ወደ አንተ አንመጣም ልንለው አንችልም። ስለዚህ የመጨረሻውን የደስታ ቀን መባረክ ያለበት መቀደስ ያለበት እግዚአብሔር ነው። ይህንን አክብረው ነው ወንድሞቻችን እህቶቻችን ለአንድ ወር ያህል የጋብቻ ትምህርት ሲማሩ ስለ ምስጢረ ቁርባን፣ ስለ ልጅ አስተዳደግ ሕይወታቸው እንዴት መምራት እንዳለባቸው ሲማሩ ከከረሙ በኋላ በዛሬው ዕለት እንግዲህ ለዚህ ክብር በቅተዋል። እግዚአብሔር ፍጻሜያቸውን ያሳምርልን።
ከዚህ በተጨማሪ የዚህ ካቴድራል አስተዳዳሪ ክቡር መጋቤ ሐዲስ ዲበኩሉና ከእሳቸው ጋር ያሉ የካቴድራሉ አስተዳዳሪ ጋር ያሉ ጸሐፊው፣ እንደዚሁም ሙሉ የአስተዳደር ሰራተኞች እስከ ጥበቃ ድረስ ይህንን የጋብቻ ስነ ስርዓት እንዲህ ያማረ እንዲሆን ያለ እረፍት ሲለፉ ሲደክሙ ነው የከረሙት። በእውነት እነዚህን ሙሽሮች ቤተ ክርስቲያን ወገቧን አስራ ነው የዳረቻቸው ማለት እንችላለን በሙሉ አፋችን። ምክንያቱም አመስግኗቸው በእውነት 24 ሰዓት ስልክ እየተደዋወሉ እየተጨነቁ እንዴት እናድርገው እያሉ በአንድ ቀን ይህንን ሁሉ ሙሽራ ማስተናገድ በጣም ከባድ ነው። ሊቃውንቱ በዝማሪያቸው፣ ካህናቱ በቅዳሴው ከፊርማው ስርዓት ጀምሮ እስካሁን ድረስ ያለውን ስርዓት ባማረ ሁኔታ እንዲሆን በእውነት ይህ እጅግ በጣም ያማረ ህንፃ ቤተክርስቲያን ያለው ካቴድራል ውስጡም አስተዳደሩም እንዴት ያማረ እንደሆነ በዚህች ባጭር ጊዜ አይተናልና እስቲ ሁላችሁም እንደው ከፍ አድርጋችሁ የዚህን ደብር አስተዳደር አመስግኑ።
Amen.
ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና የጌታችን ታምር በማየ ቃና ትምህርት ታድላ በማየ ቃና መጀመሪያ ሆነሽ በማየ ቃና ቃና ዘገሊላ በማየ ቃና ቃናን ሊያደርጋት የታምሮ ቀዳሚ ስፍራ የድንግል እጅ ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና ታቦት ስላለ በርሳ ያገኛችሁ ወደዚህ እንድታመጡልን እንጠይቃለን። በርሳ ያገኛችሁ በማየ ቃና ሁሉ አይሰሙ በማየ ቃና ቃናን ሊያደርጋት የታምሩ ቀዳሚ ስፍራ የድንግል እጅ ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና አሳላፊዎቹ በማየ ቃና ግራ ቢገባቸው በማየ ቃና የድንግል ማርያም ልጅ በማየ ቃና ከጭንቅ አወጣቸው በማየ ቃና ቃናን ሊያደርጋት የታምሩ ቀዳሚ ስፍራ የድንግል ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና እያሉ እናምናለን በማየ ቃና ነፍሳችንና በማየ ቃና ስሙን ቃል ኪዳኗ በማየ ቃና በሞት ቃና በማየ ቀዳሚ ስፍራ Oh